ማየታችን በገንዘቡ በእውቀቱ የሚደግፍ ሰው ከማየት በላይ እኮ ሞት የለም። ከምንድነው የሚለው ከሚናገረው የሚሰማው ከሚሰማው የሚናገረው አይነት ሁለቱ ጅላጅልና ጅላንፎ ያሉት። ሌላኛው የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ ብልጽግና ፓርቲ ደጋፊዎች እና ተሳዳቢዎች ኤርትራ የሆነን ነገር ሁሉ በመተቸት ተጠምደዋል ሲሉ ወረሩ። የማነ የብልጽግና ደጋፊዎችና ተሳዳቢዎች የኤርትራን ጥንታዊ እና ዘመናዊ ታሪክ በመከለስና በማዛባት ኤርትራ የቀጠናው ደህንነት እንዲጠበቅ የምታደርገውን ፖሊሲ የኢኮኖሚ ደረጃዋንና እምቅ አቅሟን ዝቅ አድርገው ያሉ ሲሉ ተችቷል። የዚህ ሁሉ መነሻው የማይጠረቃ የባህር በር ፍላጎት ነው ያሉት አቶ የማነ በቀጠናው ዘላቂ እድገት ሊመጣ የሚችለው ዓለም አቀፍ ሕግ ሲከበር መሆኑን በአጽንኦት ጠቁመዋል። የማነ ይህን አስተያየት የሰጡት መከላከያ ሚኒስትሯ አይሻ መሐመድ አገር ብሎ ለመጥራት የሚያስቸግሩ አገራት ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ መሆኑን እናውቃለን በማለት በተዘዋዋሪ ፕሬዝዳንት ኢሳያስ አፈወርቂን ከተቹ በኋላ ነው ተብሏል። እኔም ደግመሃለሁ እንዳልኳችሁ ባለፈው አየር ኃይሉ ላይ ገብተን ከአንድ የሆነ ዲፓርትመንት ወደ ሆነ ዲፓርትመንት ስንሄድ መኪና ነበር የምንጠቀሙና እየዞርን ስናየው ቢሾፍቱ ደብረ ዘይት ያለውን በተለይ ውጭ ሀገር ያላችሁ እዚህ ኢትዮጵያ ውስጥ ያላችሁ ሰዎች እንድትድኑ ኢትዮጵያችሁን ሀገራችሁ እንድታውቁ ያ የእናንተ ሀብት ያ የእናንተ ልጆች ቤት ያ የእናንተ ሀገር አዘገጃጀትና የሆነ ትልቅ ስኬት ወይም የስኬት መግለጫ መሆኑን እንድታዩ በቻላችሁት አቅም ገብታችሁ ብታዩ አንዲት ኢምንት ናት። አንዱ የኢትዮጵያ አየር ኃይል ላይ ያየነው ብቻ ነው የማይታይ ያለ እንዳልኳችሁ ኢብሪፍ እንኳን የሚሊታሪ ሳይንስ ላይ ማንም ተነስቶ በየቤቱ በር ዘግቶ የሚያወራው ጦርነት መሆኑ እኮ የሚያሳፍረው። ቢኮዝ ሚሊታሪ በራሱ የራሱ የሆነ ባህሪ ስላለው ማለት እና ከዛ አንፃር ማናየው ብዙ ነው። እዛ ሆኖም የማየው አለ እንደየክፍሉ የራሱ የሆነ እንትን አለው የራሱ የሆነ መዋቅራዊ ይዘት ጥበቃና ክብር ስላለው በዛ ስሌት እንደተጠበቀው ነው። ለኛ እንኳን የተገለጠውና ሂደቱን ስታዩት ያማል። ትኮራላችሁ በሀገራችሁ፣ ትኮራላችሁ በእህት ወንድሞቻችሁ፣ ትኮራላችሁ በመከላከያ ሰራዊታችሁ፣ ትኮራላችሁ እውነትን በመጠበቃችሁ እና ያንን ባየሁበት ወቅት ደጋግሜ እኔ ሳላውቀው ሙሉ የዚህን ግቢ ግማሽ የማያክለው ሀገራት ሀገር ነኝ ብለው ኢትዮጵያን ሲሳደቡ በጣም ነው የሚነደኝ እያልኩ እያወራው ነበር። እና ይህንን አቶ የማነ ልንገር ቢሾፍቱ ያለውን የኢትዮጵያ አየር ኃይል ግቢን ግማሹን አያክልም አንተ ያለበት በሉት። ያለዛ ደግሞ ምን አንጠረጠረ የባህር በር ምናምን እንከራይ እንግዛ እኮ ነው የተባለው። የኢትዮጵያ የሆነን ደግሞ የወሰድከውስ ይመጣል ወደድክም ጠላም። እኔ ማለት መናገር ጀስት የሚሆን ስለሆነ ነው። በስኒ የሰፈርክ በስኒም ቢሆን በዶላር ትገዛለህ የሚለውን ልንገር። ግብፅም ሆነ ምናምን የኢትዮጵያ የውሃ ሀብት በቃ ይሸጣል ይለወጣል። አባይን ብቻ ነው እንዴ? ስንት ግድብ አለን ሌላ ተጀመረ። ለምን እናገራለን? የሚሰራው ነገም መሰራት አለበት። መሰራት ባለበት ላይ መሰራት አለበት። ጎፈንድሜ እንደዛ የምታሰባስቡት ወንድሞቼ ሰብስቡ፣ ሌላም እቅድ አውጡ። ይሄ መደረግ አለበት በሉ። መንግስትን እንዴት ህዳሴ ግድብ ብቻ ይሆናል? ሌላ ግድብ ለምን አንሰራም? ሌላ የውጭ ዲያስፖራም ሆነ ኦር የሆነ መሰባሰባችንን ሊገልጥ የሚችል በሚዲያዎች ላይ አማራጭ በባለቤትነት ማስኬድ። በቃ እንዲህ አይነት እቅድ ምናምን አለን። እሱም በባለቤትነት እናስሄዳለን። ሀገር እንደ ሀገር መስራት ተሞክሮ ማምጣት ቀለልት። መሰዳደብን ከየት ሀገር ነው ተሞክሮ አድርጋችሁ ወሰዳችሁት? ቆሞ ዝም ብሎ ሲሳደብ ነው። እንደው እዚህ ጋር አልሰራልኝ ብሎ ነው እንጂ ማሳየት የምፈልገው ጠቅላይ ሚኒስትሩ ተራራ እየወጡ የሚያሳዩት በቃ የፍቅር ሁሉ ተምሳሌት ባልና ሚስት እንዴት መከባበር ሁሉ እንዳለባቸው እኛ ሀገር ላይ ሚስቱን በመሳደብ ባሏን በማንጓጠጥ የሆነ በመናናቅ ወይም ሀፍረት ኃይሉት ክብር እንዲህ አይነት መጓተቱን ሁሉ የሚያስቀርና ያንን የተከበረ ትዳርን በሚጣፍጥ መልኩ እያሳለፉ ለሌሎችም ተሞክሮ በጎ ተሞክሮን ማሳየት የሚያስችል ሁሉ ነገር ነው። የማይሆነ ጠቅላይ ሚኒስትሩና ወይዘሮ ዝናሽ የሚያደርጉት ወይም በየትኛው እንቅስቃሴያቸው ላይ ብዙ ነገር ነው የማየው።
አሁን ባሉ አመራሮች ንግግር ቃለመጠይቅ በየትኛው ቦታ ላይ መጥተው መግለጫ በሚሰጡ በጣም ብዙ ነገር ነው የማየው። የኢትዮጵያን ተስፋ እንደዛ ነው የማየው። መከላከያ ሰራዊታችን ላይ የትኛውም ቦታ ላይ ስናይ የባለቤትነት መንፈስ ነው ያለው። እያንዳንዱ ኃላፊ የሆነ ሰው ያልታደለ ሰው ክብሩን የሚሸጥ አለ ጥቂት ሰው። ኢትዮጵያ ግን ይህን 7 ዓመት ምናምን የሄደችው አልሞከር ተብሎ የሆነ ከሃዲ ሰው አልገጥማቸው ብሎ ምናምን አይደለም። ያ ግን ጥቂት ስለሆነ ብዙዎቹ ኢትዮጵያን ለማሻገር ኢትዮጵያ ላይ የደረሰባትን በደል በእልህ ወደፊት ለማስኬድ ስለሚሰሩ እኔ ከጠቅላይ ሚኒስትሩ እና አሁን ካለው ስርዓተ መንግስት ጀርባ ያሉ ሰዎችን ለማወቅ እፈልጋለሁ። በጣም ነው የምጓጓው። ምን አይነት ሰዎች አሉ? የኢትዮጵያ ጀግኖች፣ ትልልቅ ሰዎች፣ በቃ ሽማግሌዎች ምናምን በየትኛውም ቦታ ላይ ኢትዮጵያ እንድትሆንላቸው የሚፈልጉትን ነገር እንዲሆን የሚሰሩ ትልልቅ ሰዎች አሉ ይመስለኛል ከመንግስት ጀርባ። በዚህ ላይ በጣም ብዙ ነገር ነው የምጠብቀው። የሃይማኖት አባቶች ይጠብቃሉ። እዚህ ፊት ለፊት እንዳሉ ቁማርተኞች አሉ። የሀገር ሽማግሌዎችን እጠብቃለሁ። የአባገዳ ሰዎችን፣ የሀገር ደማድረቅ ላይ የሚሰሩ ሰዎችን፣ በሃይማኖት በሱባኤ ያሉ ሀልዋ ዘግተው የሚሰሩ ሳዳቶች፣ ጻድቃን እያልን የምንጠራቸው በየእምነቱ ፓስተሮች፣ ቃለ እግዚአብሔሩን ያለህን ቃል የሚኖሩ የሚያስተምሩ ትልልቅ ሰዎች፣ በፖለቲካውም ደግሞ ብዙ ጊዜ ሲወድቁ ሲነሱ የመጡና በዛ ላይ ራሳቸውን አብርተው ኢትዮጵያ የሚያስፈልጋትን ያወቁ ጀግኖች ከኋላ አሉ ብዬ ሁሉ አስባለሁ። እና እግዚአብሔር ይባርካችሁ። ብቻ እንዳገኛችሁ ግን ደስ ይለኛል። ወይ አቶ የማነ የተናገሩትን ነገር ስታያቸው አያችሁታል ምን ያህል ተስፋ እየቆረጡ። ለምን የእናንተ እና የኔ ድል እና የእናንተ ሀገር ኢትዮጵያ እያሸነፈች ስለሆነ ኢትዮጵያ እንድትሻገር የሰራችሁት ወንድሞች ሁሉ የእናንተ ድል ነው በዚህ ልክ የሚያንቀጨቅጫቸው እንጂ እነዚህ ሰዎች አንሰማቸውም ነበር። እዚህ ጎረቤታችን ጋር ብቻ በመባላት የእነዚህ ሰዎች ቆሻሻነት ከኋላ ተደብቆ ይኖር ነበር። ዛሬ ግን ይኸው አንዲት ኤርትራን ወክሎ አንዲት የትዊተር ገጽ ያለው ሰውዬ ነው ይሄንን የሚቀባጠርላችሁ። እና ጋሽ የማነ ደህና ነህ ሆይ? ደህና ነህ? እንዴት ነህ? ሌላው ወደሚቀጥለው ስንሄድ የነዳጅ ዋጋን ነው የምናገኘው። የቤንዚን ዋጋ ባለበት ይቀጥላል። ኬሮሲንና ነጭ ናፍታ ከዛሬ ግንቦት 27 ጀምሮ ከባለፈው ወር የመሸጫ ዋጋ ጋር ሲነጻጸር የ4 ገደማ ጭማሬ ወይም የ4 ብር እንደማለት ነው ጭማሬ ያሳየ ሲሆን በ120 ብር ከ94 ሳንቲም እንዲሸጥ ተወስኗል። በተመሳሳይ ቀላል ጥቁር ናፍታ እና ከባድ ጥቁር ናፍታ ከወር መሸጫ ዋጋ የ3 ብር ገደማ ጭማሪ አሳይቷል። እዚህ ላይ በሰንጠረዡ እንደምናየው ቤንዚን በ122 ብር ከ53 ሳንቲም፣ ኬሮሲን ከ120 ብር ከ94 ሳንቲም፣ ነጭ ናፍታ በ120 ብር ከ94 ሳንቲም፣ ቀላል ጥቁር ናፍታ 109 ብር ከ05 ሳንቲም፣ ከባድ ጥቁር ናፍታ 106 ብር ከ36 ሳንቲም፣ የአውሮፕላን ነዳጅ 109 ብር ከ56 ሳንቲም መሸጫ ዋጋ ይሆናል ማለት ነው። በሚቀጥለው ይህንን ዋጋ በዛ አልበዛ አነሰ አላነሰ የሚለውን ነገር እንዳልኳችሁ እንደ ፕሮፓጋንዳ አንስታችሁ የምታወሩ ሰዎች እኔ ፕሮፓጋንዳ ነው ወይም እናንተ ልክ ናችሁ ብዬ የምቀበላችሁ ማነጻጸሪያ ስታቀርቡ ነው። የዓለምን ወቅታዊ የኢኮኖሚ ስሌት አንስታችሁ ካለው የከረንሲ ለውጥ ጋር አንስታችሁ ከጎረቤት ሀገር ኬንያ፣ ሶማሊያ ያው አገር ተብሎ ኤርትራንም ሀገርን ብሎ ትልቅነን ሰምታችኋቸዋል አቶ የማነ ያወሩት እና ከሱ አንፃር ኤርትራ ውስጥ ነዳጅ ስንት ይሸጣል? ጅቡቲ ስንት ይሸጣል? ጅቡቲ ሀገሩና የኔን እህት ወንድሞች ተሳልቃይ ሱዳን፣ ደቡብ ሱዳን እና ሌሎች ሀገራት ጋር እዚህ ጎረቤት ካለንበት አንጻር በምስራቅ አፍሪካ ጎረቤቶቻችንን በማነጻጸር ኬንያ 50 ብር እየተሸጠ ኢትዮጵያ ውስጥ ይሄን ያህል ይሸጣል። ከዛ በኋላ እንሰማቸዋለን። ሌላ ሀገር ላይ ሌላ ዓለም ላይ ያለውን የዚህ ረሰንት ወርልድ አጠቃላይ ሁነት መሰረት ያደረገ ነገር ንገሩን። ከዛ በኋላ እንትን እናውራ ማለት ነው። ከዛ ውጭ ግን ይሄንን ሐሜት ይሄንን ጥላቻ እዛው እናንተኑ ይዞ እንዲጠፋ ጓንት ለብሰን ማክስ ሁሉ አድርገን በጥንቃቄ ማስወገድ ላይ መስራት የግድ ይለናል። ምክንያቱም ይሄ በሽታ እንጂ ጤነኛ አይደለም። እነሱንም ቢሆን አይጠቅም። ይህንን በማውራት ምን ሊያገኙ እንደሚችሉ አይ ቲንክ እዚህ ሶሻል ሚዲያ ላይ ቴክር ኢትዮጵያ ውስጥ ያላችሁ ወጣቶች ቲክቶክ ላይ እና የተለያዩ ቦታ ላይ የምትሰሩ ሰዎች ተጠንቀቁ። የኢትዮጵያ አምላክ እናንተ ላይ ማት ያወርዳል። ምንም ነገር ብታገኙ እጅግ ጸያፍ የሆነ ስቃይና መከራ በላያችሁ ላይ የሆነ እኛን ሀገርን እያፈረሳችሁ ህዝብን እያሰቃያችሁ ነውር እየፈጸማችሁ ብልግናን ኃጢአትን
እያስፋፋችሁ የምትሰሩት የምታገኙት ገንዘብ በሙሉ እናንተን ይዞ ይጠፋታል እንጂ ማንንም አይጠቅምም። መርገም፣ ኃጢአት ለሀገር ለማስፋፋት የምትሰሩ ባለጌዎች አሉ። አስተውሉ፣ አእምሯችሁን ክፈቱት። በጣም 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 ነውረኞች አላችሁ። በድፍረት ነው የምናገራችሁ። በቃ ባለጌ ማለት ወቅቱ ነው። አሽፈንፈነን ይሉንታ ምናምን አያስፈልግም። በቃ የሚጸዳው ይጽዳ፣ የማይጸዳው አይጽዳ። እዛው ራሱን ችሎ እዛው የዘረውን እያጨደ መጥፋት አለበት። ተጠንቀቁ። የምትሰሩት ነገር ነገ ለትውልድ ምን ሊያመጣ እንደሚችል ክፍያ ውስጥ ነው። በጎ ነገር ስሩ፣ ክሰሩ፣ ችግር የለም። አትከሱ፣ ታተርፋላችሁ። በቻላችሁት አቅም፣ እኔ በቻልኩት አቅም ክፉ ነገር ላለመስራት እንጂ ከአቅሜ በላይ ከሆነ እኮ ምንም ችግር የለው። ሰው እየቻለ ነው እያወቀ የሆነ አቅዶ አስቦ ምናምን ሲደረግ ነው የሚያስጠላው እንጂ ሰው የሆነ ቢሳሳት ምንም ችግር ስለሌለው ማለት ነውና እንደ ሀገር እንደምን በሚዲያ ላይ ያላችሁ ሰዎች የሚኒስትር ሚዲያውን ጨምራችሁ ምናልባት ሳንሱራው እንደዚህ ሳንሱር ይደረግ እንደ ሀገር ጥቅም ያመጣል ተብሎ ሲሰራ ጥፋት እንዳያመጣ ብዙ ጥራት ብዙ አጣማሚ ብዙ ጠማማ እንዳለበት ሀገር ብላችሁ የምታደርጉት ከሆነ ጥሩ ነው፣ ግን ክፍተት አለባችሁ። በተቻለ አቅም ወደፊት ነው ትኩረት ለመሳብ አያበለውና የሰዎችን ሙዚቃ ሲዘፈን እየተዋል የት ሆነ ነው የምትዘፍነው? የምትሰሩትን ፕሮግራም ታዩታላችሁ። ሀገርን ለማፍረስ ትንሽ ትልቁ በሚዳክርበት በዚህ ወቅት ላይ ታፌዛላችሁ፣ ቀልድ የምትቀልዱ አላችሁ። በቁማችሁ የበከታችሁ ትውልዶች አላችሁ ኢትዮጵያ ውስጥ። ይሄ ዛሬ አይደለም የሚደመጠው። አሁን የምናገረው ዛሬ ምናልባት ገቢ የሚያገኝ ቢሆን ይሄ ቻናል ወይ ብዙ ፎሎወር ምናምን የሚያገኝ ቢሆን አሁን የምናገራትን ሁሉ እየቆጠረ የሚመጣ ገልቱ ይኖራል። ምንም ነገር የለውም፣ ግን ታሪክ ይሆናል፣ ይሻገራል፣ ያሸንፋል። በትክክል ይህን ያክል ካየናችሁ እናንተ ትጠፋላችሁ፣ ኢትዮጵያ ትቀጥላለች። በጣም የምትሰሩን ምን ለሀገር ምን ያበረክታል የማትሉ እሮሮ እንዲህ አይነት በደል የደረሰባት ያላችሁ ስክሪፕት እየጻፋችሁ አልቃሽ ያንን ሲያለቅስ የሚውል ሰው አስለቃሹ ራሱ ስክሪፕት ጽፎ በሌሎች ችግር ላይ እያፌዘ የሚመጣ በጣም ብዙ ባለጌዎች አላችሁ። የሶሻል ሚዲያ የገለጣችሁ በጣም በቀቀኖች ማለት ነው። ምንም ያህል ከተላችሁ እስከ ተከታዮቻችሁ ገደል ትገቧታላችሁ። በጣም አሳፋሪዎች ናችሁ እናንተ ኢትዮጵያ የሆናችሁ። በማየት እኔ በጣም ነው የማፍረው የምሸማቀቀው። እዛው ጦር ሜዳ ካወጀው ይልቅ እዚህ ማለት ከተማረ ቁጭ ብላችሁ ህዝብን በቁሙ እርቃኑን እያሰዳችሁ በሚሊዮን የሚቆጠርን ህዝብ ስታዋርዱ የምትኖሩ የእናንተን ውርደት የእናንተን እርኩሰት በህዝብ ላይ እየረጫችሁ እናንተን የሚመስል ተመሳሳይ ሰው እያፈራችሁ ያላችሁ ሰዎች አሉ። መንግስት ጫካ የገባው መሳሪያ ይዞ የሚተኩሰው አይደለም፣ እያለቀል ያለው እዚህ ከተማ ውስጥ ነው። በሶሻል ሚዲያ ነው ጦርነቱ ላይ እየበሰበሰ ራሱን እያመረቀዘ አእምሮውን እየበከለ ሲያሳብድ የሚውል ሰው አለ። ሶሻል ሚዲያ የሚሰራው ስራ በጣም ብዙ ነው። ሆን ብዬ ነው የምከታተለው። የምሰራው ስራ እሱ ስለሆነ አናላይስ ነው፣ በህዝብ ላይ ነው። የህዝብን መሻገር የህዝብን አለመሻገር የህዝብን ሁነት ነው ለመረዳት ጥረት የማደርገው። በቻልኩት አቅም እሱ ላይ ነው እየሰራው ያለው። ከመናገር እንደው አለመናገሩ ዝም ብዬ የማየው ስለሆነ ማለት እና በየትኛውም አግባብ ላይ ይህንን እምራችሁ አስፈራርታችሁ ምናምን አይደለም። እስከ ቆሻሻችሁ እዛው ትቀበሏታላችሁ። ኢትዮጵያን አትበክሉም፣ ንጹሐንን አትበክሉም። እዚህ ጋር የሄደም ሰው ደግሞ ቢሆን እንዲተርፉልን ያልፈቅድ የእውነትን እምላችሁ በራሱ ገንዘብ በራሱ ሞባይል በራሱ ጊዜ በራሱ ጤንነት ላይ ቆሻሻ ነገር ሲቃረም የሚውል ሰው እስከዛው እስከቃረመው ድረስ መሸከፍ ነው ያለበት ነው። ኦኬ ሙሉ አመሰግናለሁ። በተለያየ መልኩ ላይ ሁነቶች እሱ ነው የሚወስድ እንዳን መዳን ነው የሚያስፈልገን፣ መስተካከል ነው የሚያስፈልገን፣ የጎደለውን መምራት ነው የሚያስፈልገን። የእኛን ትልቅነት ሊያሳይ የሚችል ስራ ነው። አቶ የማነ አንድ ሰው ትዊተር የሚጽፍበት ቦታ ላይ ተቀምጦ እንዴት ነው እንደዘምር ነፃ ሆነና ኢትዮጵያ ጨቁናናለች 34ኛ የነፃነት ባህላችንን አክብረናል ብሎ የራሱ ያረረበት እዚህ የሚያማስለው ኢሳያስ እንደዚህ ያለ ለምን ይመስላችሁ? ከቆጨን ያንን ሞልቶ መሄድ ነው የኛ የሆነ በቀል ከተባለ ራስን በመቀየር እኛ ራሳችንን እንዳንቀየር አብረን እንዳንቆም እንድንበታተን እንድንጎሳቆል ድሃ እንድንሆን አይደል የተሰራው። እሱን በመሙላት ነው በቀልን የምንወጣው እንጂ
እንደነሱ ንግግር በማለት እንደነሱ ሰጣ ገባ እንደነሱ ምናምን ስርዓት በመሆን አይደለም። እነሱ ያባህሪያቸው ነው። እነሱ እኛ ላይ እንዲሆን ያቀዱትን ነገር እንዳይሆን እንዳይሳካና ልፋታቸው ከንቱ ሆኖ እንዲቀር በማድረግ ወደፊት እንል ነው። እውነትን ለምንድነው ሚዲያ ክሬት የማታደርጉት? የእውነት ሰዎች በእውነት የሉም ማለት ነው። የእውነት ሰዎች ጀስት ወደዛ ብንመጣ ጥሩ ነው። ምክንያቱም አሁን ላይ ተብሎ የተደረሰበት ሁኔታ ሀገርን የመኖር ያለመኖር ጉዳይ ውስጥ የገባ ስለሆነ በዛ ስሜት እያንዳንዱ ሰው ቢሸሸውም የማያመልጠው ስለሆነ ማለት ነው። የአዲስ አበባ ከተማ አስተዳደር ካቢኔ በ3 ጉዳዮች ላይ ውሳኔ አስተላለፈ። የአዲስ አበባ ከተማ ካቢኔ በዛሬው ዕለት ባካሄደው 4ኛ ዓመት 11ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አስተላልፏል። በዚህ መሰረትም አንደኛ አዲስ አበባ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት ማቋቋሚያ ረቂቅ ደንብ ላይ በሰፊው ከተወያየ በኋላ አጽድቆታል። ሁለተኛው የአዲስ አበባ ከተማ አስተዳደር ግል ትምህርት ቤት አገልግሎት ክፍያ አሰራር ስርዓት ላይም ረቂቅ ደንብ አጽድቋል። ሶስተኛው በመሬት ልማትና አስተዳደር ቢሮ የቀረበውን ሀገራዊ ፋይዳ ያላቸውን ፕሮጀክቶች የመሬት ምደባ ጥያቄዎችን አስመልክቶ በሰፊው ከተወያየ በኋላ ውሳኔ ሀሳቡን አጽድቋል ይላል። ሌላኛው የስሎቫኪያ ፕሬዚዳንት ለ2 ቀናት ጉብኝት ዛሬ ምሽት አዲስ አበባ ይገባሉ ተብሏል። የስሎቫኪያ ፕሬዚዳንት ዛሬ ምሽት አዲስ አበባ እንደሚገቡ የውጭ ጉዳይ ሚኒስትር አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው እንዳስታወቁት የስሎቫኪያ ፕሬዚዳንት ናታሻ ፒርች መውሳር ለ2 ቀናት ይፋዊ የስራ ጉብኝት ዛሬ ምሽት አዲስ አበባ ይገባሉ ነው ያሉት። በቆይታቸውም ከኢትዮጵያ ከፍተኛ መንግስት ባለስልጣናት ጋር ተገናኝተው የሁለቱን ሀገራት ግንኙነት ይበልጥ ለማጠናከር በሚያስችሉ ጉዳዮች ዙሪያ ምክክር ያደርጋሉም ተብሏል። ሌላው ከኢትዮጵያ ወደ አውሮፓ ሀገራት የሚላክ የአበባ ምርት ውስጥ በተለምዶ የእሳት እራት ተብሎ በሚጠራው የቢራቢሮ ዝርያ መገኘት ምክንያት ምርቱ የጥራት ጉድለት እንዳለበት ተደርጎ መቆጠሩን ትሬድማርክ አፍሪካ ለአህዱ አስታወቀ። ከዚሁ ጋር ተያይዞ የአውሮፓ ህብረት በራሪው ነፍሳት ከአበባ ምርቶች ጋር ተቀላቅሎ እንዳይገባ ክልከላ ማድረጉም ተገልጿል። የትሬድማርክ አፍሪካ ዳይሬክተር አቶ ንታዬ ኢትዮጵያ የውጭ ምንዛሪ ከምታገኝባቸው ምርቶች መካከል አበባ አንዱ መሆኑን አስታውሰው አበባ አምራቾች አበባው ላይ የሚታዩ ነፍሳትን ለመከላከልና ለመቆጣጠር የሚያስችላቸውን ስርዓት በፍጥነት ካልዘረጉ የአበባ ምርት ወደ አውሮፓ ገበያ እንዳይገባ ሊታገድ የሚችልበት እድል እንዳለ ለጣቢያው ተናግረዋል ተብሏል። በእንግሊዝኛ ምህጻረ ቃል ኤፍሲኤም ወይም ኤፍኤምሲ የተባለው ተባይ የቢራቢሮ ዝርያ ያለው እና በእኛ ሀገር የእሳት እራት የሚል ስያሜ ያለው ሲሆን የአውሮፓ ህብረት ኢትዮጵያን ጨምሮ ኬንያና አንዳንድ አበባ ላኪ የአፍሪካ ሀገራት ላይ እያጋጠመ ያለውን ይህንን በአበቦች ላይ ከፍተኛ ጉዳት የሚያስከትል ተባይ አስመልክቶ ባለፈው ዓመት አዲስ ህግ ማውጣቱን ዳይሬክተሩ ገልጧል። ይህም ህግ ከዚህ ቀደም ወደ ህብረቱ አባል ሀገራት የሚገቡ የአበባ ምርቶች ላይ ይደረግ የነበረውን 5% የላቦራቶሪ ቁጥጥር ወደ 25% ከፍ እንዲል የሚያዝዝ ወይም የሚደነግግ መሆኑን ተናግሯል። እንግዲህ እኛ ሀገር የእሳት እራት የምንላቸው ሰዎች ናቸው። የእሳት እራት የምንለው የማይችለውን እሳቱን ልታጠፋ መጥታ እሳቱ ላይ ስታንዣብቅ ቆይታ እሳቱ ውስጥ ራሷን አቃጥላ የምትጠፋ አሁን ያሉ የጽንፈኛ ቡድን አባላትን የሚመስሉ ናቸው። እሱ አበባው መሀል ተገኘ በሚል የአበባ ጥራት እንትን ይችላል የሚል ስጋት ነው የተፈጠረው ማለት ነው። በጣም የሚገርም ነው። ለምን ያው የሌለው ስለሆነ ማለት ነው። ይሄ ሁሉ የተናገረው ድሃ ናቸው ተብለን። ስለዚህ ድህነታችንን አብሮነታችንን ማጠናከር፣ ድህነታችንን መቅረፍ፣ ያለንን ሀብት አሟጦ በመጠቀም ይሄንን እልህ የናቁንን በቃ እንደነሱ ክፉ ወጥመድ ሆኖ ባለመገኘት ነው። እነዚህ ሰዎች እንትን እኩል ስንሆን እኩል እንደራደራለን። ከፍ ካል የበለጠ ታች ኃይለ ሥላሴን እግር እየሳመ ይመጣ የነበረ ሁሉ በዚህ ልክ የናቀን እነሱ የሰሩትን ቆሻሻ ነገር ተቀብለን ከነሱ በታች ሆነን ስለተገኘን ነው። አብዛኛው በጉልበትና በአፈሙዝ የተለያዩ አካባቢዎችን የመቆጣጠር ፍላጎት ተገኝቷል ሲሉ ለአቶ ዶክተር ለገሰ ቱሉ ገለጡ። አብዛኛው በመሳሪያ በጉልበትና በአፈሙዝ ወይም በህዝባዊ አመፅ ስቴት ማነሪንግ በማፍረስ ወይም
በማፍረስ የተለያዩ አካባቢዎችን የመቆጣጠር ፍላጎት እየተስተዋለ ነው ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ናቸው የተናገሩ። ሚኒስትሩ አሁን ኢትዮጵያ ያለችበት የሰላም ሁኔታ ባለፉት 7 ዓመታት ይቅርና ባለፈው ወር ከነበረችውም የተሻለ ነው ብለዋል። አሁን ባለንበት ነባራዊ ሁኔታ ከአካባቢዎች የጸጥታ ሁኔታ አንጻር የሚሄድ ካልሆነ በቀር መከላከያ ሰራዊትም ሆነ የተደራጀ የጸጥታ ኃይልን ፊት ለፊት የሚገጥም ኃይል ኢትዮጵያ ውስጥ የለም ብለዋል። ለገሰ ቱሉ የፖለቲካ ፍላጎት ያላቸው ኃይሎች ሳይሆኑ የኢኮኖሚ ፍላጎት ያላቸው በዝርፊያ በተደራጀ መንገድ በአጭር ጊዜ መክበር የሚፈልጉ ኃይሎች ችግር የመፍጠር ሰዎችን አስገዶ ገንዘብ የመቀበል ሁኔታ ነበር ሲሉም ገልጸዋል። ሚኒስትሩ ይህንን የገለጹት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የስራ አመራር ቦርድ ከፍተኛ አመራሮችና ሰራተኞች ባካሄዱት የውይይት መድረክ ላይ ነው ተብሏል። ፍርድ ቤቱ ዶክተር ማህሌት ጎሽ ጨምሮ ሁከት ማነሳሳት የተጠረጠሩ 8 የጤና ባለሙያዎች ላይ 8 ተጨማሪ የምርመራ ቀናትን ፈቀደ። የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ዶክተር ማህሌት ጎሽን ጨምሮ ሁከትና ብጥብጥ ማነሳሳት ወንጀል ክስ የቀረበባቸው 8 የጤና ባለሙያዎች ላይ 8 ተጨማሪ ምርመራ ቀናትን ፈቅዷል። ፖሊስ በተሰጠው 12 የምርመራ ቀናት ምርመራውን ባለመጨረሱ ተጨማሪ 14 ቀናት እንዲሰጠው ጠይቆ ዛሬ ረቡዕ ግንቦት 27 ቀን 2017 ዓ.ም በዋለው ችሎት ፍርድ ቤቱ ተጨማሪ 8 ቀናት መፍቀዱን የዶክተር ማህሌት ቤተሰቦች ለአዲስ ስታንዳርድ ገልጿል ተብሏል። ወደ ሌላው አጠራጣሪ ገንጨርስና ወደ ሌላው ስናል ባለፉት 11 ወራት የተከናወኑ የጸጥታ ስራዎች አፈጻጸምና በቀጣይ አቅጣጫዎች ዙሪያ ግምገማዊ ውይይት አካሄድኩ ሲል የአማራ ክልል ፖሊስ ኮሚሽን አስታወቀ። የምስራቅ ጎጃም ዞን ፖሊስ መምሪያ ባለፉት 11 ወራት የተከናወኑ የህግ ማስከበርና የጸጥታ ተግባራት ክንውን እንዲሁም በቀጣይ አቅጣጫዎች ዙሪያ ከወረዳና ከተማ አስተዳደር ፖሊስ ጽሕፈት ቤት አዛዦች ጋር በደብረ ማርቆስ ከተማ ግምገማዊ ውይይት አካሂዷል። የወረዳዎቹን የአፈጻጸም በጥንካሬና ክፍተት የሚያሳይ እንዲሁም በቀጣይ በጀት ዓመት ድክመቶችን በማረም ውጤታማ ተግባር መፈጸም የሚያስችል ሰነድ ቀርቦ ውይይት ተደርጎበታል። የፖሊስ ኃይሉ የተፈጠረውን የጸጥታ ችግር ለመቀልበስ እስከ ህይወት መስዋዕትነት የከፈለበት የጸጥታ ኃይሉን መልሶ በማደራጀት ህገወጥ ቡድኖችን በመፋለም ስርዓት ማስያዝ የተቻለበት ህዝቡን በማወያየት የታጠቁ ቡድኖች የሰላምን አማራጭ እንዲቀበሉ ለማድረግ እየተከናወነ ያለው ተግባር በጥንካሬ ተነስቷል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ያስቀመጣቸውን የ100 ቀናት እቅድ በመተግበር በኩል እንዲሁም ህግን የማስከበር ታጣቂ ቡድኖችንም የመቆጣጠርና በሰላም እጅ እንዲሰጡ ማድረግ ላይ የተከናወኑ ያሉ ስራዎች በመልካም ሂደት ላይ ይገኛሉ ሲሉም ተሳታፊዎቹ ገልጠዋል። የምስራቅ ጎጃም ዞን ፖሊስ መምሪያ ተወካይ አዛዥ ኮማንደር ግርማ ጫኔ የነበሩ ጠንካራ ጎኖችን አጠናክሮ በማስቀጠል የማህበረሰብ አቀፍ ፖሊስ አገልግሎት ተግባር በመፈጸም እንዲሁም ከመከላከያ ሰራዊቱ ጋር በቅንጅት ህገወጥ ቡድኖች ላይ ህጋዊ እርምጃ በመውሰድ ፍትህን በማረጋገጥ ለ100 ቀናት እቅዱ መሳካት ትኩረት ተሰጥቶ መስራት ይገባል ሲሉ አሳስበዋል ብለዋል። ኦኬ እና ይሄና መሰል እውነቶች ናቸው። በተለያዩ ቦታ ላይ እንደዚህ የምነካካቸው ዜናዎቹን የራሳችሁን የግንዛቤ አቅም እያሳችሁ ታች እንድታደርጉ እንድታጣሩ ነው። ምክንያቱም እናንተ ካላጣራችሁት እናንተ ነገሩን በባለቤትነት ወስዳችሁ በባለቤትነት ካልያዛችሁት ሰዎች የተናገሩት ነገር ምንም ነው። ሰው በቤት ማጣራት ነገሩን ግራና ቀኝ ማመዛዘን ወደ ትክክለኛው ነገር ስለሚወስድ ማለት ነው። ሚዲያ መጠቆሙ ሚዲያ ነገሮችን መንካት እንጂ እንደ ፍርድ ቤት ውሳኔ አድርጎ መያዝም እሱ ነው ሰቱ ማለት ነው። ዛሬ ደግሞ አክቲቪስት ተብሎ ቆንጽል ሁሉ መርህ በሌለበት ሁኔታ ፕሮፌሽናሊዝም ምናምን እየተባለ ይሄ ዓለም አሁን ባለችበት እንትን ላይ ስርዓት አልበኝነት ላይ የሚደረገው ነገር ውሸት ስለሆነ ነገሮችን ራሳቸው ሰዎች በሚጠቅማቸው መልኩ በኃላፊነት ይረዱና እንዲያስረዱ ማድረግ ነው። ኢትዮጵያ የሲኤፍኤ የምስራቅ አፍሪካ ቻርተር ተቀበለች። በዓለም አቀፍ ደረጃ ለፋይናንስና ኢንቨስትመንት ዘርፍ ተዋናዮች እውቅና ሰርቲፊኬሽን የሚሰጠው ሲኤፍኤ በኢትዮጵያ የፋይናንስ ማዕከል መስጠት የሚያስችለውን ስምምነት አድርጓል። ከዚህ ቀደም ይህን ሰርቲፊኬት ለማግኘት የሚሰጠውን ፈተና ናይሮቢ ወይም ሌሎች ቻርተሮች ወደሚገኙበት መሄድ ይጠበቅባቸው ነበር ሲሆን ኢትዮጵያ የምስራቅ አፍሪካ ቻርተርን መቀላቀሉን ተከትሎ በአዲስ አበባ የመፈተኛ ማዕከል ይኖራል ተብሏል። በምስራቅ አፍሪካ ይህን ሰርተፊኬት ያገኙ ባለሙያዎች ቁጥር ከ600 ቢልቅም በኢትዮጵያ ግን ሰርተፊኬቱን ያገኙት ባለሙያዎች ቁጥር 11 ብቻ ናቸው። በዚህ መርሃ ግብር የተገኙት የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህልኩ በዘርፉ ከፍተኛ የሆነ የክህሎትና እውቅና ክፍተቱን መኖሩን
ለቲክቫህ ኢትዮጵያ ተናግሯል ተብሏል። በሲኤፍኤ እና መሰል ተቋማት የሚሰጡ ትምህርቶች እና ሰርተፊኬቶች ክህሎት፣ እውቀትና ዲሲፕሊን አብሮ የያዙ በመሆኑ ለገበያው ጠቃሚ እንዲሁም ዓለም አቀፍና ወጥ የሆነ የእውቀት ደረጃ እንዲኖር እንደሚያግዝም አስረድተዋል ተብሏል። ሌላኛው የከፍተኛ ትምህርት ተቋማት የመውጫ ፈተና ለመውሰድ እጩ ተመራቂዎች የፋይዳ መታወቂያ ወይም ብሔራዊ መታወቂያ ሊኖራቸው እንደሚገባ መገለጹ ይታወሳል። ተፈታኞች በፈተና ወቅት ይዞ መገኘት የሚጠበቅባቸው የፋይዳ መታወቂያ አማራጮችን በተመለከተ የብሔራዊ መታወቂያ አገልግሎት ጽሕፈት ቤት አጭር ማብራሪያ ለቲክቫህ ኢትዮጵያ ሰጥቷል ብሏል። ቲክቫህ ተፈታኞቹ የትኞቹን የፋይዳ መታወቂያ አማራጮችን መያዝ እንደሚችሉ ሲናገር በኢትዮ ቴሌኮም ወይም የኢትዮጵያ ፖስታ አገልግሎት አማካኝነት የታተሙ የፋይዳ መታወቂያዎችን ከፋይዳ አይዲ ሞባይል መተግበሪያ፣ ከቴሌብር ሱፐር አፕ እንዲሁም ሲቢ ብር ሞባይል መተግበሪያ ላይ ኪውአር ኮድ በማውረድ እና በወረቀት በማሳተም መያዝ ይችላሉ ብሎ የማይፈቀደው ወይም የማይቻለው ግን ዲጂታል ኮፒ በስልክ ይዞ መገኘት አይቻልም። ቲክቫህ ኢትዮጵያ የፈተና ስርዓቱ ከፋይዳ ብሔራዊ መታወቂያ ጋር ተያያዘ መሆኑን ያረጋገጠ ሲሆን ተማሪዎቹ ከዲጂታል ኮፒ ከስልክ ውጭ ሌሎች የፋይዳ መታወቂያ አማራጮችን ይዞ በፈተናው ላይ መገኘት እንደሚችሉ ማረጋግጧል። የፋይዳ ቁጥር ከጠፋቦ ወይም ካልደርሶ 9779 ላይ ማለት ኮከብ 9779 መሰላል ላይ በመደወል በድጋሚ ማስላክ ይችላሉ ተብሏል። ስለዚህ መሰረታዊ እና ብዙ ሰዎች የሚፈልጉት ስለሆነ ለብዙ ሰዎች ቢደርስ ጥሩ ነው እንላለን። ፈተና ላይ ማተኮር ይሄ ዛሬ ሰላም እንዳታገኙ፣ ዛሬ በጎ ነገር እንዳሰሩ የበጠበጠው በጥባጭ አክቲቪስትና ሌባ ፖለቲከኛ ሁሉ ነገ ደግሞ አይ ጎደለባችሁ እኮ ነገ ወደቃችሁ ሊላችሁ ይችላል። የትምህርት ስርዓቱን በማዛባት የመማር ማስተማር ሂደቱን በመረበሽ እንደዚሁም ደግሞ ስርዓተ ምህዳሩን በአጠቃላይ በጎ ነገርን ሁሉ በማስወገድ መጥፎ ነገር እያወራ ሲረብሽ የነበሩ ሰዎች ዛሬ ትኩረት እንዳሰጡ በማድረግ ነገ ደግሞ ወደቃችሁ ብሎ ይመጣልና ከዛ ሁሉ ራስን ሊጠቅም በሚችል መልኩ ትንሽ ትልቁ ራሱን ለማውጣት ጥረት ማድረግ አሻጋሪ የሆኑ ሀሳቦች ላይ ማተኮር የግድ ነው። ስለዚህ ተማሪዎች ትኩረት አድርጉ። ጥራት የሚለው መጥፎ ፍላጎት ነው ለዚህ ነገር ሁሉ የዳረገን እና ከዛ ወጥተን እሱ ነገር የምናልፍበት ወቅት ላይ ሁሉም ሰው ረባረብ ይገባል። ሀገር እንስራ። ምንም ይባል ምንም ማንም ያበላሸው ማንም ያንን ነገር ከተናገርን እሱን አስተካክሎ መገኘት ላይ የግድ ነው። እኛ ከፊት መሆን ይጠበቅብናል ማለት ነው። ሌሎችን አጫጭር ነገሮች ስንጨምር የዓለም ባንክ ኬንያ የካርበን ታክስ እንድትጥል ምክረ ሀሳብ አቀረበ። የዓለም ባንክ ኬንያ የአየር ንብረት ለውጥ ተጽዕኖ ለመቀነስ ታክሱን መጣል አለባት ብሏል። በተጨማሪ ባንኩ ኬንያ የዕዳ ለሀገር ውስጥ ጥቅል ምርት ንጻሬያዊ 60 በመቶ ደርሷል ያለ ሲሆን ታክሱ ገቢ በማመንጨት ይህንን ንጻሬ እንደሚቀንስም ገልጧል። የዓለም ባንክ ታክሱ ወደ ሀገር ውስጥ ነዳጅ ሲገባ የሚጣል መሆኑን በመጥቀስ ይህም ጭስን በመቀነስ የአረንጓዴ ቴክኖሎጂ በማሳደግ ገቢ ያመነጫል ባይ ነው። የዓለም ባንክ በኬንያ በአሁኑ ወቅት የተጨማሪ እሴት ታክስን ጨምሮ 4 አይነት ታክሶች ወደ ሀገር ውስጥ በሚገባ ነዳጅ ላይ ይጣል እንደሆነም ተመላክቷል። የዓለም ባንክ ኬንያ ታክሱን መጣል ከጀመረች በኋላ በ2030 የሀገር ውስጥ ጥቅል ምርቷን 0.25 በመቶ ከዚሁ ገቢ ይሆናል ሲል በምክረ ሀሳቡ አስቀምጧል። ባንኩ የካርበን ታክሱ የአየር ብክለትን ይቀንሳል፣ የትራፊክ አደጋን በመቀነስ ሰዎችን ሕይወት ያድናል ሲል ጭምር ነው ያስቀመጠው። በተጨማሪም የዓለም ባንክ ኬንያ በአልኮል በሲጋራ እና ስኳር ያላቸው መጠጦች ላይ የምጥለውን የኤክሳይዝ ታክስ እንድትጨምርም ምክረ ሀሳብ አቅርቦላታል። ባንኩ በኬንያ በ2019 ከተመዘገቡ ሞቶች ውስጥ 9.7 በመቶ ከላይ ከተጠቀሱት ምርቶች ጋር የተያዘ ነው ሲል በአልኮል ላይ የ117 በመቶ ጭማሪ በሲጋራ ላይ ደግሞ የ50 በመቶ ጭማሪ ማድረግ አለባትም ብሏል። ጤናማ በሆኑ መጠጦች ላይ የሚጣሉ ታክሶች መቀነስ አለባቸው ሲል ከመቀነሱ የሚታጣው ገቢ ጤናማ ባልሆኑት ላይ በሚደረግ ጭማሪ እንዲካካስም ጠይቋል። የዓለም ባንክ ኬንያ ታክሱን መጣል ከጀመረች በኋላ በዓመት 40.5 ቢሊዮን የኬንያ ሽልንግ ገቢ ታገኛለች ቢልም የነዳጅ ዋጋን በመጨመር የኑሮ ውድነት እንዳይባባስም ተሰግቷል ሲል ሲቲዝን ዘግቧል። ሌላኛው ሄሊኮፕተሩ በቴክኒክ ምክንያት መከስከሱን ቢገልጽም አልሻባብ ኃላፊነቱን ወስዷል ብሏል። አልሻባብ በመካከለኛው ሸበሌ የአፍሪካ ህብረት ሄሊኮፕተርን መትቼ ጥያለሁ ቢልም በህብረቱ የሶማሊያ ተልዕኮ ባወጣው መግለጫው በቴክኒክ ምክንያት ችግሩ ማጋጠሙ ገልጧል። ሄሊኮፕተሩ
በተልዕኮ ላይ የነበሩ የቡሩንዲ ጦር አባላትን በአካባቢ ጎርፍ ስለተከሰተ ለማውጣት የተላከ መሆኑን ህብረቱ በመግለጫው ጠቅሷል። የአፍሪካ ህብረት የሶማሌ ተልዕኮ ሄሊኮፕተሩ የቴክኒክ ችግር ስላጋጠመው ችግሩ መፈጠሩን ገልጦ በሄሊኮፕተሩ ውስጥ የነበሩ ሁለት በሰላም መውጣት በሄሊኮፕተሩ ውስጥ የነበሩት ሁሉ ማለት ነው በሰላም መውጣታቸውንም አስታውቋል። አልሸባብ በበኩሉ ለሄሊኮፕተሩ መከስከስ ኃላፊነቱን በመውሰድ ፎቶውን በማህበራዊ ሚዲያዎቹ ሲያሰራጭም ተስተውሏል ነው የተባለው። ሌላኛው ኬንያ ተጨማሪ 200 ሜጋዋት ኤሌክትሪክ ኃይል ለመግዛት ልዑካን ቡድኗን ወደ ኢትዮጵያ መላኳን አስታወቀች። ኬንያ ተጨማሪ 200 ሜጋዋት ኤሌክትሪክ ከኢትዮጵያ ለመግዛት ነው ልዑካን ቡድኗን ወደ ኢትዮጵያ አዲስ አበባ መላኳን ያስታወቀችው። የኬንያ የኤነርጂ እና ኃይል ሚኒስቴር የቴክኒክ ልዑክ በኤሌክትሪክ ግዢው ዙሪያ ለመደራደር ወደ ኢትዮጵያ ማቅናታቸውም ተጠቁሟል። ወደ ኢትዮጵያ ያቀናው የኬንያ ልዑክ በኤሌክትሪክ ኃይሉ የክፍያ ታሪፍ አቅርቦት የሚከናወንበትን ጊዜ፣ የማስተላለፊያዎቹ ደህንነት አጠባበቅ መንገዶች ዙሪያ የመጨረሻ ስምምነቱን እንደሚፈጽም ተገልጧል። በኬንያ የሚቀርበው ተጨማሪ መጠባበቂያ ኃይል ከህዳሴ ግድብ ከሚመነጨው እንደሚሆንም ከኬንያው KDRTV ያገኘነው መረጃ ያሳያል ተብሏል። ከ3 ዓመታት በፊት ኬንያ እና ኢትዮጵያ ለ25 ዓመታት የሚቆይ የኃይል ግዢ ስምምነት መፈጸማቸው የሚታወስ ሲሆን ኢትዮጵያ ለኬንያ ኤሌክትሪክ በማቅረብ በኪሎ ዋት 6.5 የአሜሪካን ሳንቲም እንደምታስከፍልም ተቀምጠዋል። ኢትዮጵያ ለኬንያ የምታስከፍላት የኪሎዋት ክፍያ ለማምረት ከምታወጣው ወጪ እጅግ ያነሰ ነው ተብሏል። ኬንያ ከጂኦተርማል ኤነርጂ 1 ኪሎዋት ለማመንጨት 20 የአሜሪካን ሳንቲም ወጪ እንደምታደርግ ተጠቁሟል። ኬንያ አጠቃላይ ከጎረቤቶቿ የምታስገባው የኤሌክትሪክ ኃይል መጠን 400 ሜጋዋት ለማድረስ እየጣረች መሆኑ የተጠቆመ ሲሆን ይህም ዓመታዊ $10 ሚሊዮን እንድታድን ያደርጋታል ተብሏል። በአሁኑ ወቅት በኬንያ የኤሌክትሪክ ኃይል ፍጆታ ከፍተኛ በሚሆንበት ሰዓት 283 ሜጋዋት እጥረት እንደሚያጋጥማትም መረጃዎች ያመላክቷል ሲል ኤስ ነው የዘገበው። ከ4 ቀን በፊት በእኔና በወንድሜ ላይ የግድያ ሙከራ ተደርጎብኛል ሲሉ ሄመቲ ተናገሩ። የሱዳን ፈጥኖ ድራሽ ኃይል ዋና አዛዥ የሆኑት መሐመድ ሐምዳን ደጋሎ ወይም ሄመቲ የዛሬ 4 ቀን የግድያ ሙከራ እንደተደረገባቸው ነው የተናገሩት። በአረብኛ ቋንቋ በቪዲዮ ባሰራጩ መልእክታቸው ይህ ሙከራ የተደረገው በእሳቸው ላይ ብቻም ሳይሆን በወንድማቸው ላይም ጭምር እንደነበር አስታውሰዋል። እኔና ወንድሜ ብንሞት እንኳን የሱዳን ሕዝብ ትግል አይቆምም ያሉት ሄመቲ የግድያ ሙከራውን ያደረጉባቸውን ሌተናል ጀነራል አብዱል ፈታህ አልቡርሃንን እንደሚበቀሉ መዛታቸውን ሱዳን ታይምስ ነው የተናገረው። ሁጃጆች አረፋ ተራራ በሚያካሂዱት የሐጅ ስነስርዓት ድንኳን ውስጥ እንዲቆዩ ሳውዲ አረቢያ አሳሰበች። በሳውዲ አረቢያ የሙቀት መጠኑ በከፍተኛ ሁኔታ መጨመሩ ተከትሎ ሁጃጆች አረፋ ተራራ ላይ በሚያካሂዱት የሐጅ ስነስርዓት ድንኳን ውስጥ እንዲቆዩ ማሳሰቢያ ሰጣለች። የሳውዲ አረቢያ ሐጅና ዑምራ ሚኒስትር ተውፊቅ አልአረቢያ እንደገለጹት ሁጃጆች በአረፋ ዕለት ከረፋዱ 4 ሰዓት እስከ 10 ሰዓት ባለው ጊዜ በአረፋ ተራራ ከፍተኛ ሙቀት የሚስተዋልበት በመሆኑ በድንኳናቸው ውስጥ እንዲቆዩ መጠየቃቸውን አልአረቢያ ነው ኒውስ ነው የዘገበው። በሚሊዮኖች የሚቆጠሩ ሁጃጆች አረፋ ተራራ ላይ የሐጅ ስነስርዓት ለማከናወን በስፍራው የሚገኙ ሲሆን ከሙቀት ጋር በተያያዘ መጨናነቅ እና ይሄ አሁን የተገላለጠውን ነገር ሁሉ ወደፊት ገፍተን እዛ እቅዳችን ቶሎ እናፍጥነው ነው ጊዜ መውሰድ ስለሌለበት። ከዛ ውጭ ችግር የለውም። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። ኢትዮጵያ ትቀጥላለች። በጎ ለሚሰሩ ሁሉ ፈጣሪ አብዝቶ በረከትን ይስጥልና በያላችሁበት ጤናን፣ ሰላምን የገዛችሁት የወለዳችሁት የሰራችሁት ሁሉ ይባረክ፣ ወዳጅ ይብዛላችሁ። ጀስት አላለም የእናንተ መልካምነት በሰዎች ላይ ምንም ክፉ ቢሆን እናንተ ፊት ሲመጣ ለእናንተ የሚታዘዝ ይሁን። እንደዛ ነው እኔ የምመርቀው። ኢትዮጵያዊ የሆነ ሁሉ በጎ ነገርን የያዘ ሁሉ ምንም የክፋት ወጥመድ ሰዎች ቢያጠምዱም የወጥመድ እነሱን የያዝ እንጂ እናንተን መልካም ወንድሞችን እንዳይነካና መሰደድም እንዲበቃ ስቃይ እንዲበቃ የኢትዮጵያ ገጽታ በበጎ እንዲነሳ እናድርግ። ያ ዘመን አሁን ነው። ለሱ አብረን እንቁም የሚል መልእክት አለን። ኢትዮጵያ በድል ትቀጥላለች። አትጠራጠሩ። በርቱልኝ። ሰላም ቆዩ። ተባረኩ።